ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንዴት ናችሁ? እንደምን ከርማችሁልናል? እንግዲህ በአዲስ ኮንተንት ብቅ ብለንላችኋል። ከዚህ በኋላ ከጤና ጋር የተያያዙ መረጃዎችን እኔ ጋር እንድትጠብቁ በአክብሮት ጋብዛችኋለሁ። በየጊዜው እንግዲህ ስለ አንዳንድ በሽታዎች ምልክቶች እንዲሁም ደግሞ ተያይዞ ከሚያመጡት ነገሮች ጋር በተያያዘ የተወሰኑ ማብራሪያዎችን የምንሰጣችሁ ይሆናል። እንግዲህ ያው ራሳችሁን በየቤታችሁ ቼክ እንድታደርጉ ወይም ደግሞ በጊዜው አሁን ላይ ምልክቶችን እያስተዋላችሁ ያላችሁ ሰዎች ካላችሁ በጊዜ ወደ ሐኪም ቤት እንድትሄዱ ያው ከመዝናናቱም ባለፈ እስቲ ወደ ቁም ነገር እናምጣው በሚል ሐሳብ እንደዚህ ከጤና ጋር የተያያዙ ጉዳዮችን ይዘንላችሁ መተናል። እንግዲህ ለዛሬም ስለ አንድ የጤና እክል የምንዳስስ ይሆናል። አብራችሁን ቆዩ። ለዚህ ቻናል እንግዲህ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ላይክ፣ ሼር አድርጉልን። እንዲሁም ደግሞ በቀጣይ እንድናወራላችሁ ስለምትፈልጉት የበሽታ አይነት ካለም ኮሜንት ማድረጋችሁን እንዳትረሱ። ሰፋ ያለ ማብራሪያችን ይዘንላችሁ የምንመጣ ይሆናል። እንግዲህ ዛሬ ይዤላችሁ ስለመጣሁትኝ ርዕስ እንግዲህ የምንቀጥል ይሆናል። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ዛሬ ስለ ስኳር በሽታ በስፋት ለመዳሰስ ነው። የስኳር በሽታን ህመም ርዕስ አድርገን ነው ይዤላችሁ የመጣሁት። የስኳር በሽታ ህመም ምልክቶች ከሆኑት እንግዲህ 7ቱን ይዤላችሁ መጥቻለሁ። ከዛም ሰፋ ያሉ ምልክቶች አሏቸው፣ ግን ለጊዜው 7ቱ ዋነኛ ምልክቶቹን የምናይ ይሆናል። ከመጀመሪያው እንጀምራለን። የመጀመሪያው እንግዲህ ብዙ የመጠማት ስሜት ነው። ብዙ የመጠማት ስሜት ማለት ውሃ ቶሎ ቶሎ የመፈለግ አሁን ጠጥተን አሁን ላይ ቶሎ ቶሎ የመድረቅ አይነት ስሜት ነው። ሰውነት በደም ውስጥ ያለውን ከፍተኛ ስኳር ለማስወጣት ብዙ ሽንት ያመነጫል። በዚህ ምክንያት ውሃ ይጠፋል እና ደግሞ ከፍተኛ የሆነ የውሃ ጥማትንም ይጨምራል ማለት ነው። በዚህ ምክንያት እንግዲህ ከስኳር በሽታ ህመም ምልክቶች አንዱ ውሃ ቶሎ ቶሎ የመፈለግ አንደኛው ምክንያት ነው ማለት ነው። ሁለተኛው ብዙ ሽንት መሽናት ነው። በተለይ ሌሊት ላይ ሽንት የሚያስቸግራችሁ ማለት ብዙ ጊዜ ውሃ እንዳወሳሰዳችን ነው ቶሎ ቶሎ ሽንት የመምጣት ነገር ሊኖር ይችላል። ብዙ ጠጥተን ከሆነ ብዙ ጊዜ አሁን የሚያቃጥል ምግቦች ወይ ደግሞ ጨው የበዛበት ምግቦች ምናምን ከበላን ውሃ ቶሎ ቶሎ የመጠጣት ነገር ይኖራል። ግን ውሃ ቶሎ ቶሎ ስለጠጣን ተነስተን ቶሎ ቶሎ መሽናታችን በሽታ ነው ልንል አንችልም። ምክንያቱም ውሃ ቶሎ ብዙ ወስደናል ማለት ነው። ግን ከወትሮ ለየት ያለ አመጋገባችን ተመሳሳይ ሆኖ ሳለ ያደረግነው ነገር ምንም ለየት ያለ ነገር ሳንጠቀም ማታ ላይ ቶሎ ቶሎ ሽንት ለምሳሌ አሁን ከ4 ጊዜ ከ3 ጊዜ በላይ በተደጋጋሚ ከሽንታችን የምንነሳ ከሆነ ይሄም ከስኳር ህመም አንዱ ምልክት ሊሆን ስለሚችል ቼክ ማድረጉ የተሻለ ነው ማለት ነው። ሶስተኛው ያለ ምክንያት ክብደት መቀነስ ነው። ሰውነት ስኳርን እንደ ኃይል መጠቀም ሲያቅተው ስብና ጡንቻን መጠቀም ይጀምራል። ይህም ክብደት እንዲቀንስ ያደርጋል ማለት ነው። ምክንያቱም ምን አለን? ሰውነት ስኳርን እንደ ኃይል መጠቀም ሲያቅተው ስብና ጡንቻን ነው የሚጠቀመው። ምክንያቱም ሰውነታችን ኢነርጂ ከየት ነው የሚወስደው? አለን አይደለ? ተከማችቶ የተቀመጠ ኢነርጂ እኛ ሁሉ ጊዜ ዴይ ቱ ዴይ አክቲቪቲያችን የምናደርገው ከምግብ የምናገኘውን ኢነርጂ ተውና ምን ማድረግ ይጀምራል? ከሰውነታችን ላይ ስባችንን መጠቀም ይጀምራል። ይሄ ደግሞ ምንድነው ያደርገናል? ክብደታችን እንዲቀንስ ቶሎ የሚታይ አይነት ክብደት መቀነስ ነው የሚኖረው የስኳር ህመም ላይ። ስለዚህ ይሄም አንዱ የስኳር ህመም ምልክት ነው ማለት ነው። አራተኛው ያው በጣም የመድከም ስሜት ነው። ምግብ ወይም ኃይል በትክክል ስለማይቀየር ሰውየው ሁልጊዜ ድካም ሊሰማው ይችላል። ሶስተኛው ላይ ምን ብለናል? ምግብ የምንበላውን ምግብ ሳይሆን ለኢነርጂ የሚጠቀሙ ስባችንን ወይም ጡንቻችንን ነው እንደ ኢነርጂ የሚጠቀመው ብለናል። ከዛ አሁን እዚህ ጋር ደግሞ ምን ይሆናል? ምግቡ በስነስርዓት እየሰራ ስላልሆነ እየተመገብን ያለነው ምግብ በስነስርዓት እየሰራ ስላልሆነ ምንድነው የሚሰማን? ኢነርጂ አይኖረንም፣ ድካም ነው የሚኖረው ማለት ነው። ይሄኛው ከሶስተኛው ጋር ካቀረብነው የህመም ስሜት ጋር የተመሳሰለ ነው ማለት ነው። ምክንያቱም ምግቡ ወደ ኢነርጂ እየተቀየረ አይደለም፣ እኛ ድካም ይለናል። እሱ ግን እየተጠቀመ ያለው ሰውነታችን ላይ ያሉትን ጡንቻዎች ነው which is ክብደታችን እየቀነሰ ነው። ድካም ማለት ስሜቱ ከፍተኛ ነው ማለት ነው። አምስተኛው ምልክት ደግሞ የአይን እይታ መደብዘዝ ነው። ከፍተኛ የደም ስኳር በአይን ውስጥ ያሉ ፈሳሾች ሊቀይር ስለሚችል እይታ ሊደበዘዝ ይችላል። ይሄ የሚሆነው እንዴት ነው? ብዙ ጊዜ ስኳር ታማሚ ስንሆን ስኳር ከፍ ዝቅ ማለት ነገር ይኖረዋል። በሕክምናው ሃይፐር የሚባሉ ስያሜዎች አሉት። ሃይፐርግላይሲሚያ፣ ሃይፖግላይሲሚያ ይባላል በሕክምና ቋንቋው። ግን ይሄ አሁን ስኳሩ ሲቀንስ ብዙ ሰውነታችን ላይ ያሉ ነገሮች መስራት፣ እጅና እግሮቻችን የመደንዘዝ ሰውነት አለመታዘዝ አይነት ነገሮች ይኖራሉ፣ የመልፈስፈስ። በዛውም ውስጥ እንግዲህ አይናችን ያለመታየት የመደብዘዝ አይነት ነገር ይኖረዋል ማለት ነው። ወደ 6ኛው ምልክት እናልፋለን። 6ኛው እንግዲህ ቁስል ዝግ ብሎ
መዳን ነው። ይሄ በጣም ትልቁ ስኳር ህመምተኛ ምልክት ነው። ከምልክትም አልፎ በእርግጥ ህመሙ ላይ ያለውም ሰው በደንብ ሊያጋጥመው የሚችል ነገር ነው። ብዙ ጊዜ እንደውም ስኳር ታማሚዎች እንዳይጎዱ ኮንፈርት ያላቸው ልብሶች፣ ኮንፈርት ያላቸው ጫሞች እንዲጠቀሙ ብዙ ጊዜ ባለሙያዎች ይናገራሉ። ምክንያቱም እነሱ አንድ ጊዜ ተጎዱ ማለት ቁስላቸው ለመዳን በጣም ብዙ ጊዜ ስለሚወስድበት ያው ቁስል እየሰፋ ያመረቀዘ የተለያዩ ችግሮችን ኢንፌክሽን ዴቨሎፕ የማድረግ አቅሙ ከፍተኛ ስለሚሆን እንዳይቆስሉ ከፍተኛ ጥንቃቄ ነው የሚነገረው። ኢቨን ስኳር ህመም ያለበት ሰው ሐኪም ቤት ሄዶ ስኳር ህመምተኛ እንደሆነ ከተነገረው በኋላ ሐኪሞች በመጀመሪያ የሚናገሩት ነገር እንዳይቆስሉ ከፍተኛ የሆነ ትምህርት የመስጠት ስራ ነው የሚሰራው። ምክንያቱም እንዳልኳችሁ ነው፣ አንድ ጊዜ ከቆሰሉ ለመዳን ብዙ ጊዜ ይወስድበታል። በዛ መሀል እንግዲህ በጣም እንግዲህ የኛ ሀገር ህይወት ምናምን ታውቁታላችሁ፣ ለብዙ ነገሮች ተጋላጭ ነን፣ ለብዙ ቆሻሻዎች ተጋላጭ ነን። በጣም ጎበዝ ሰው ካልሆነ በስተቀር ኢቨን ላይድን ሁላ ይችላል፣ ብዙ ነገሮችን ሊያመጣበት ይችላል። ምክንያቱም አንድ ጊዜ ሰውነት ከተከፈተ ብዙ ነገሮችን ነው ሊያመጣ የሚችለው። ኢንፌክሽን ወደ ውስጣችን ከተሰራጨ በኋላ ኢቨን እስከ መሞት ድረስ ሊደርስ የሚችል ነገር ሊፈጠር ስለሚችል እንዳይቆስሉ ከፍተኛ የሆነ ትምህርት ይሰጣል። እኔም እዚህኛ ውስጥ ምልክት ይሆናል ብዬ ያካተትኩበት ምክንያት ስኳር ህመምተኛ መሆኑን ያላወቀ ሰው ትንሽዬ ቁስል ኖሮበት ቶሎ አይተነው፣ አሁን ለምሳሌ ትንሽዬ ቁስል እዚህ ጋር ለምሳሌ የሆነ ነገር ቡጭር ቢያደርገኝ በምን ያህል ቀን ውስጥ ሂል ሊያደርግ እንደሚችል እናውቃለን። ሁላችንም ትንንሽ ቁስሎች በምን ያህል ጊዜ ውስጥ እንደሚደርቁ፣ 2 ቀን ውስጥ ምናምን መድረቅ የሚችል ቁስል እያየ ነው። እየሰፋ ከመጣ 3 ቀን ምናምን ከወሰደበት በቶሎ ወደ ህክምና መሄድ እንዳለብን ለመግለጽ ያክል ነው። ወደ 7ኛውና ወደ መጨረሻኛው ምልክት የምናልፍ ይሆናል። የመጨረሻኛው ስንል የስኳር በሽታ ምልክቶች እነዚህ ብቻ አይደሉም፣ በጣም ብዙ ናቸው። ግን እኔ ይዤ የመጣሁላችሁ 7 ብቻ ስለሆነ ያው እኔ ይዤ ከመጣሁት መጨረሻኛው ለማለት ያክል ነው። 7ኛው ምልክት እንግዲህ የእጅና የእግር መደንዘዝ ወይም መንዘር ነው። የደም ስኳር ለረጅም ጊዜ ከፍ ካለ ነርቮችን ሊጎዳ ይችላል። በዚህም የእጅና የእግር መደንዘዝ ወይም ደግሞ መንዘር ሊከሰት ይችላል። ይሄኛውን እንግዲህ ቅድም ከአይን መደብዘዝ ጋር ተያይዞ አንስቼዋለሁ። እጃችን፣ እግራችን አለመታዘዝ ነገር ሊኖረው ይችላል። ስኳር መጠናችን ከፍ ሲል ዝቅ ሲል ሰውነታችን አለመታዘዝ፣ የመደንዘዝ አይነት ነገሮች ይፈጠራሉ። እንግዲህ እስካሁን የዘረዘርኩላችሁ 7 ምልክቶች የስኳር ህመም ምልክቶች ናቸው። እነዚህ ምልክቶች እንዳስተዋላችሁ በቶሎ በአቅራቢያችሁ ወደሚገኝ ወደ ጤና ተቋም ሄዳችሁ ቼክ እንድታደርጉ ስንል እንጠይቃለን። እንግዲህ ሁል ጊዜም ቢሆን መስራት ያለብን በሽታ ሁል ጊዜ ከመምጣቱ በፊት መከላከል ላይ ሁል ጊዜ ብንሰራ የተሻለ ነው። ምክንያቱም ከመጣ በኋላ እንዴት አድርገን ሃንድል ማድረግ እንዳለብን ከመጨነቃችን በፊት ሳይመጣ እንዴት አድርገን በዕለት ተዕለት ህይወታችን የተለየ ነገር ሳንጨምር የተለየ ወጪ ሳናወጣ የተለየ ነገር ሳናደርግ ግን አሁን በምናደርገው ነገር ላይ ምን ነገሮችን እያስተካከልን እንዴት መከላከል አለብን የሚለውን ወደ ማየት እናልፋለን። አንደኛውና ዋነኛው እንግዲህ አመጋገብ ነው። አመጋገብ ለስኳር ብቻ አይደለም፣ ለተለያዩ ህመሞች ይሄ የአመጋገብ መዛባት ለተለያዩ ህመሞች ምክንያት ሊሆን ስለሚችል ዋነኛው ነገራችን አመጋገባችንን ካስተካከልን የስኳር ህመምን ብቻም ሳይሆን ሌሎች ህመሞችንም የመከላከል አቅማችን ከፍተኛ ይሆናል። ለምሳሌ እኚህ ስኳር የበዛባቸውን ነገሮች አለማዘውተር። አሁን ላይ ደግሞ ፓክድ የሆኑ ነገሮች በዝተዋል፣ ፋክተራይዝ የሆኑ ነገሮች። እነሱ ደግሞ በውስጣቸው የተለያዩ ኬሚካሎችን ነው ይዘው የሚመጡት። ፋክተራይዝ የሆኑ ፉድ ከለሮች አሉ፣ ፋክተራይዝ የሆኑ ሹገሮች አሉ። እነሱ ነገሮች ለጊዜው አናስተውላቸውም፣ ግን ውስጣችን ከገቡ በኋላ በጣም ብዙ አይነት ተጽዕኖ ነው ያላቸውና እነሱ አይነት ነገሮችን አቮይድ ማድረግ መቻል አለብን። የታሸጉ ምግቦችን አለመጠቀም፣ ውሃ በደንብ መጠጣት፣ ቢያንስ በቀን ከ2 ሊትር በላይ ውሃ እንድንጠጣ ሐኪሞችም ይመክሩናል። የታሸጉ ምግቦችን አለመመገብ ብያለሁ፣ ጣፋጭ ነገሮችን አለማብዛት፣ እንዲሁም ደግሞ ለስኳር ህመምም በሌላም ህመም እንዳንጠቃ የሚረዳን ደግሞ እንቅስቃሴ ማድረግ ነው። እንቅስቃሴ ማድረግ አንደኛው ነገር። ኢቨን ስኳር ከታመምን በኋላ ራሱ ሐኪሞች ይመክራሉ በደንብ እንቅስቃሴ አድርጉ ምናምን ነገር ብለው ማለት ነው። ግን እሱ ለሱ ብቻም ሳይሆን ለሌላም በሽታም ቢሆን ይጠቅመናል። አሁን የምነግራችሁ ነገር በሙላ ለስኳር ህመም ብቻ ሳይሆን ለሌሎች በሽታዎችም እንዳንያዝ ቀድመን ብናደርጋቸው የሚጠቅሙን ነገሮች ናቸው እና እንቅስቃሴ በደንብ ማድረግ መቻል አለብን። ምክንያቱም የሰውነታችንን ክብደት ስንቆጣጠር ለሌሎች በሽታዎች እንዳንጋለጥ፣ ለስኳርም ይሁን ይሄ ከኦቢሲቲ ጋር ተያይዞ የሚመጡት በሽታዎችን እንዳንጠቃ ያደርገናል ማለት ነው። እንግዲህ ሌላኛው ነገር ምንድነው? እዚሁ ስኳር ላይ ስለሆነ ያለ ነው በየጊዜው ስኳራችንን ቼክ ማድረግ ነው። ብዙ ከባድ ነገር አይደለም። አሁን ላይ በሁሉም ጤና ተቋም ላይ ይሰጣል። ከመንግስትም ይሁን ግል ክሊኒኮች ላይም መካከለኛ ክሊኒኮች ላይም ሁሉም ቦታ ቼክ ማድረግ ይችላል። ስኳራችንን የሆነች ቦታ ላይ ገብተን ትንሽ ደቂቃ የሚወስድም ነገር ነው። ምን ላይ ነው ያለው፣ ስንት ነው ምናምን የሚለውን ነገር በየጊዜው ቼክ ማድረጉ የተሻለ ይሆናል ማለት ነው። እንግዲህ ተመልካቾቻችን ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግም እንደዚህ
እንደዚሁ እንዳትረሱ። ይህ ቪዲዮ ለአጠቃላይ የጤና መረጃ ብቻ ነው፣ የግል ሕክምና ምክር አይደለም። ከዚህ ምልክቶች አንዱ ወይም ከዚህ በላይ ካለቦ የጤና ባለሙያ ያማክሩ። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጎትንም እንግዲህ እንዳይረሱ። ኮሜንት አድርጉ። ይህን ሀሳብ እንዴት አያችሁት? ይህን አዲስ ኮንተንት እንዴት አያችሁት? የሚሉትንም ደግሞ ሀሳባችሁን ኮሜንት ላይ ብትነግሩኝ ደስ ይለኛል። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ በሌላ ርዕስ ይዤላችሁ የምመጣ ይሆናል። አመሰግናለሁ። መልካም ጊዜ